ከሚያንማር መውጫ ያጡ ኢትዮጵያውያንን ሁኔታ ይመለከታል። በማህበራዊ መገናኛ ዘዴዎች በሚላኩ አማላይ የውጭ ሀገር የስራ ዕድሎች ተታለው ወደ ሚያንማር የተወሰዱ ኢትዮጵያውያን ወጣቶችና ቤተሰቦቻቸው ዛሬም የድረሱልን ድምጻቸውን እያሰሙ ነው። ወጣቶቹ ህይወታችን ለአደጋ ተጋልጧል ይላሉ። የወጣቶቹ ቤተሰቦች ኮሚቴ አዋቅረው የሚመለከተው የመንግስት አካል ለልጆቹ ፈጥኖ እንዲደርስ በየጊዜው ጥያቄ እያቀረቡ መሆኑን ይናገራሉ። ሸዋዬ ለገሰ ተከታዩን ዘገባ አጠናቅራለች። ከሀገር የወጣሁት በቴሌግራም በተለቀቀ አጓጊ የስራ ማስታወቂያ ነው ትላለች አሁን ሚያንማር በወታደሮች የጦር ሰፈር ውስጥ በሚያሳቅቅ ሁኔታ ላይ ያለችው ወጣት። ስሟን መግለጽ ያልፈለገችው ኢትዮጵያዊት እንደሌሎቹ በኢንተርኔት የማጭበርበሩ ስራ ይከናወንበታል በሚባለው እሷን መሰል በርካታ የውጭ ዜጎች ተገደው በሚሰሩበት ስፍራ እንደ ድል ሆኖ ብዙ አልቆየችም። አሁን ያሉበትን ሁኔታ ግን አስከፊ ትለዋለች። እዚህ ከመጣን በኋላ ያለው ነገር በጣም ከባድ ነው። በተለይ እንደ ሴት ልጅ እጅግ በጣም አስቸጋሪ ነው። የምንተኛበት ቦታ የለም፣ የምንለብሰው ልብስ የለንም። ከዛ በተጨማሪም ደግሞ የንጽህና መጠበቂያ ማግኘት አልቻልንም። እኔ አሁን ባለው ነገር ምንም አይነት ተስፋ የሚታይበት ነገር የለም። እዚህ ያለውን ነገር በጣም ነው የሚያስጠላው። አንድ ክፍል ውስጥ ከ20 በላይ ነን እያደርን ያለ ነው። ሴቶች ነን፣ ጎንዶች ጋር ነው የምናድረው። ውጭ ላይ ያሉት የሌላ ሀገር ዜጎች ተናኩልናል። ሌላው ያነጋገርነው ወጣት 1 ዓመት አልፎታል። ተታሎ በተወሰደበት ስፍራ ይፈጸምባቸው የነበረውን ጫናና እንግልት ተቋቁሞ ዛሬ ደርሷል። ካጋቾቻቸው ባስጣሏቸው የወታደሮች የጦር ሰፈር ከ1 ወር በላይ ቆይቷል። እሱ ባለበት ስፍራ ብቻ ከ400 በላይ ኢትዮጵያውያን እንዳሉም ይናገራል። በጣም ብዙ ነን። አሁን እኔ ያለሁበት ቦታ እኛ አካባቢ ያለ ነው ብቻ ከ400 በላይ ነን። ትልቁ ስጋታችን ያለንበት አካባቢ የጦር ሜዳ አካባቢ ነው። ጦርነት አንዳንድ ነገር እንሰማለን። በጣም እየሰጋ ነው እየኖርን ያለ ነው። ከዛም አንጻር ነው ከዚህ መውጣት በጣም የቸኮል ነው። ከዚህ ስፍራ በቶሎ ለመውጣት የመጓጓዣ ወጪ ቢያስፈልግም እነሱም ሆነ ቤተሰቦቻቸው አልቻሉትም ባይ ነው። ከሳምንታት በፊት የአካባቢው ሀገራት ከማይናማር መንግስት ወታደሮች ጋር በትብብር የተለያዩ ሀገራት ዜጎችን አግተው በኢንተርኔት የማጭበርበር ተግባር ይፈጽማሉ ባሏቸው ማጎሪያ ስፍራዎች ላይ የኃይል እርምጃ ወስደው በብዙ መቶዎች የሚቆጠሩትን ማስለቀቃቸው ተሰምቷል። በዚህ ስፍራ ቤተሰቦች እንዳሏቸው ለዶይቼ ቬለ የገለጹት ወገኖች ወጣቶቹን ወደ ሀገራቸው በመመለሱ ሂደት መንግስት እንዲረዳቸው ጥያቄ እያቀረቡ ነው። ልጃቸው ወደዚያ ከሄደ 1 ዓመት ከ7 ወር ሆኖታል ያሉት አንዲት እናት በተደጋጋሚ ወደ ውጭ ጉዳይ ሚኒስቴር በመሄድ አቤቱታ ማቅረባቸውን ይገልጻሉ። በትናንትናው ዕለትም ተሰባስበው ሄደዋል። የእሳቸው ልጅም ሆነ ሌሎች ከእገታ የተረፉት ለረሃብ ጭምር መጋለጣቸውን ነው የሚናገሩት። የኔ ልጅ ከነዛ ውስጥ ከወጡት መካከል ነው። አሁን ሚሊተሪ በሚያስተዳድር ካምፕስ ነው ያለው። በአሁኑ ሰዓት ሚሊተሪው በጀት የለኝም፣ የሀገራቸው መንግስት ቶሎ ካላነሳቸው በስተቀር እኛ ልንመግባቸው አንችልም የሚል አይነት እና በረሃብ ራሱ እየተጎዱ ነው። ወንድማቸው በዚህ አታላይ የስራ ማስታወቂያ አማካኝነት ከሀገሩ ከወጣ 9 ወር ሆነው ያሉት አንደኛው ቤተሰብ በአጋቾቹ እጅ ሳለ $5,000 እንዲያመጣ ተጠይቆ እየተደበደበ ብዙ መሰቃየቱን ለዶይቼ ቬለ ገልጸዋል። አሁን በግዳጅ ከሚሰራበት ወጥቶ በወታደሮች የጦር ሰፈር እንዳለና በዚያ ደግሞ በቂ ምግብ እንኳን አያገኝም ነው ያሉት። ትናንት ወደ ውጭ ጉዳይ በሄዱበት ጊዜ ያገኙት ምላሽ ግን ተስፋ የሰጣቸው ይመስላል። ሄደን ነበረ። ዋናው የውጭ ጉዳይ ሚኒስቴር ጽሕፈት ቤት መንግስት ሁሉንም ነገር ላውንች ማድረግ የለበትም የሚል እውነተኛ ነገር ተናግረዋል። የመንግስት ሚኒስትር ነው ማለት አልገባኝም። ሁሉን ግልጽ ማድረግ አይገባውም፣ ስራውን ግን እየሰራን ነው ነው ያሏቸው። አዎ ስራውን እየሰራ ነው። ሁሉም ነገር ለእናንተ ማሳወቅ አይጠበቅብንም። እኛ 100% አሁን እዛ ያሉ ልጆች ወደ ባንኮክ ይሄዳሉ በቅርብ። ቀላል አይደለም። በዚህ ሰዓት አማራ ክልል ያለን ሰው እንኳን ወደ አዲስ አበባ ለማምጣት ይቸግራል። በወታደር ባልሆነ ግዛት ውስጥ ያሉትን ኢትዮጵያውያኖች ወደ ባንኮክ ማምጣት ለምን ቀላል መስሎ ታያችሁ የሚል ነገር እውነታ የሚመስል ነገር ተናግረዋል። ምንም እንኳን በርካቶች ከተጠቀሰው በኢንተርኔት የማጭበርበር ተግባር የተሰማራ አጋች ቡድን ቢወጡም አሁንም በመቶ ሺዎች የሚቆጠሩ የተለያየ ሀገራት ዜጎች የሚገኙባቸው ቦታዎች እንዳሉ ነው ሮይተርስ የዘገበው። በዘመቻውም ከእገታው ነጻ ከወጡት መካከል ከትናንት በስቲያ 207 የፊሊፒንስ፣ ማሌዥያ፣ የኔፓልና የካምቦዲያ ዜጎች ወደ የሀገራቸው መሸኘታቸው ተገልጿል። አሁንም ግን በርካታ ኢትዮጵያውያንን ጨምሮ ብዙዎች በወታደሮች የጦር ሰፈር ውስጥ መሄጃቸው እንደሚገኙም ዘገባው አመልክቷል። ሸዋዬ ለገሰ
ሰዎች ለሰዎች ድርጅት በአሁኑ ጊዜ 11 የተቀናጀ የገጠር ልማት ፕሮጀክቶችን በተለያዩ ክልሎች በመተግበር ላይ መሆኑን የድርጅቱ መረጃ ያሳያል። አንድ የህፃናት ማሳደጊያና አንድ አግሮ ቴክኒክና ቴክኖሎጂ ኮሌጅም ያስተዳድራል። በ43 ዓመታት የልማትና ሰብአዊ አገልግሎቱ 10 ቢሊዮን ብር ወጪ በማድረግ በዕለት ደራሽ እርዳታ፣ በአካባቢ ጥበቃ፣ በውሃ ንጽህና፣ በትምህርት፣ በጤና፣ በሰው ሀብት ልማትና በስራ ዕድል ፈጠራ 6 ሚሊዮን ኢትዮጵያውያንን ተጠቃሚ ማድረጉንም ድርጅቱ ተናግሯል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው። ኢትዮጵያ ውስጥ በመንቀሳቀስ አንጋፋ ከሚባሉት መንግስታዊ ያልሆኑ በጎ አድራጊ ድርጅቶች አንዱ የሆነው ሰዎች ለሰዎች ከጀርመንና የተወሰኑ ጀርመንኛ ተናጋሪ ሀገራት ያገኘውን 12 ሚሊዮን ዩሮ ወይም 1.5 ቢሊዮን ብር ገደማ የዚህ ዓመት በጀቱ አብዛኛው ለትምህርትና ንጹህ የመጠጥ ውሃ መሰረተ ልማቶች ግንባታ እንደሚያውለው አስታውቋል። ጤናና የሰው ሀብት ልማትም ድርጅቱ ለዓመቱ ትኩረት ከሚያደርግባቸው ዘርፎች መካከል መሆናቸውንም የድርጅቱ ሀገር አቀፍ ተጠሪ አቶ ይልማ ታዬ ዛሬ ረቡዕ በሰጡት መግለጫ ገልጸዋል። በዘንድሮ ዓመት ከ722 ሚሊዮን ብር በላይ ለትምህርት መድበናል። ለውሃና ለጤና ተቋማት ወደ 182 ሚሊዮን ብር በጀት መድበናል። ሰዎች ለሰዎች በአሁኑ ወቅት 11 የተቀናጁ የገጠር ልማት ፕሮጀክቶችን በተለያዩ ክልሎች በመተግበር ላይ ስለመሆኑ ከድርጅቱ የተገኘው መረጃ ያሳያል። አንድ የህፃናት ማሳደጊያና አንድ አግሮ ቴክኒክና ቴክኖሎጂ ኮሌጅንም ያስተዳድራል። በ43 ዓመታት የልማትና ሰብአዊ አገልግሎቱም 10 ቢሊዮን ብር ወጪ በማድረግ በዕለት ደራሽ እርዳታ፣ በአካባቢ ጥበቃ፣ በውሃና ንጽህና፣ በትምህርት፣ በጤና፣ በሰው ሀብት ልማትና በስራ ዕድል ፈጠራ 6 ሚሊዮን ኢትዮጵያውያንን ተጠቃሚ ስለማድረጉም የድርጅቱ ሀገር አቀፍ ተጠሪ አቶ ይልማ ታዬ ተናግረዋል። የነዚህ ነገሮች ሁሉ ተጠቃሚ የሆነው ህብረተሰብ ሰዎች ለሰዎችን እንደ ኤንጂኦም አይደለም ብዙ ቦታ ላይ የሚያው የነሱ አጋርና ደጋፊ በቃ የነሱ አካል አድርገው ነው የሚያው እና ያ ለኛ ደግሞ ከፍተኛ ተነሳሽነት ይፈጥራል። ሰዎች ለሰዎች እስካሁን 3 ሪፈራል ሆስፒታሎችን፣ 17 የጤና ጣቢያዎችን፣ ክሊኒኮችንና የጤና ኬላዎችን ገንብቶ ለህዝብ አገልግሎት ማብቃቱም ተነግሯል። ከዚህ በተጨማሪ 475 ትምህርት ቤቶችን ገንብቶ ለህዝብና ለመንግስት በማስተላለፍ በየዓመቱም ግማሽ ሚሊዮን ተማሪዎች በእነዚህ ተማሪ ቤቶች እንደሚማሩ አስታውቋል። እድሉን ካገኙት ውስጥ ሐረር በሚገኘው የድርጅቱ ኮሌጅ ተምረው ዛሬ በዚሁ ድርጅት ዋናው መስሪያ ቤት የሚያገለግሉ 2 ወጣቶችን አነጋግረናቸዋል። ትምህርት ቤት ቀጥታ ወደ ስራ ዓለም ነው የገባሁት እና እዛ መማሬ ፕራክቲካል ነገሮችን ኮንፊደንስ ዶኝ፣ ሁለተኛ ደግሞ በተግባር የተማርኩት ነገር ስለሆነ በኃላፊነትና በብቃት እንድወጣ አድርጎኛል። እዛ መማሬ ከሌላው የመንግስት ዩኒቨርሲቲ አብዛኛው ቲዮሪ ነው፣ ይሄኛው ግን በእጃችን እየነካን እያቃጠልን የተማርነው እና ወደ ሪል ላይፍ ስንመጣ በቃ ዌል ሃንድድ ሆነን ማለት ነው። የእውነት ይለያል፣ ከመንግስት ራሱ ይለያል። ሜንሽን ፎርሜሽን ሐረር ነው የሚገኘው፣ ኤቲቲሲ ነው የሚባለው ትምህርት ቤቱ። 4 ዓመት እዛ በአውቶሞቲቭ ኢንጂነሪንግ ነው ግራጁዌት አድርጌ የወጣት። እንደ አጋጣሚ ደግሞ እኔ በጣም እድለኛ ነኝ። እዛው እኔ በተመረቅኩበት ልክ ዲፌንስ እንደጨረስን ስራ እድል አወጣ ራሱ እዚህ ሜንሽን ማለት ነው እና እዛ ተወዳድሬ አሁን ደግሞ 4 ዓመት ኦልሬዲ 4 ዓመት ሆነኝ እዚህ በጁኒየር አውቶሞቲቭ ላይ ጋራጅ ውስጥ እየሰራው ይገኛል። ሰዎች ለሰዎች ድርጅት ባለፈው ዓመት ለመሬት መንሸራተት ተጋላጭ በነበረው ደቡብ ኢትዮጵያ ክልል ጎፋ ዞን የተቀናጀ የገጠር ልማት መርሃ ግብርን እንዲሁም በትግራይ፣ አማራና አፋር ክልሎች መሰል የአካባቢ ጥበቃ የልማት ስራዎችን እንደሚጀምር አስታውቋል። ሜንሽን ፊርሜሽን ባለፉት ጥቂት ዓመታት የጸጥታ ችግሮች በአግባቡ ተንቀሳቅሶ እንዳይሰራ እክል ፈጥሮበት እንደነበር ገልጿል። ሆኖም ስራዎቹ በመንግስት በኩል በጎ እውቅና የሚሰጣቸው ስለመሆኑም ተገልጿል። የድርጅቱ መስራች ዶክተር ካርል ሄንዝበም ኢትዮጵያ ውስጥ ላበረከቱት ከፍተኛ የሰብአዊ ድጋፍ ከፍተኛ የሆነ የዜግነት ክብርም የተሰጣቸው ግለሰብ ነበሩ። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የምትከታተሉት ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። የአሜሪካ ድምጽ ቪኦኤ መዘጋቱ እጅግ እንዳሳዘናቸው በጣቢያው ለረዥም ዓመታት የሰሩ የቀድሞ ባልደረቦች ገለጹ። አንጋፋዎቹ የቀድሞ ጋዜጠኞች ትዝታ በላቸው፣ አዲሱ አበበና ሰሎሞን አባተ የጣቢያው መዘጋት የአሜሪካ ድምጽን እንደ አንድ ታማኝ የመረጃ ምንጭ ለሚጠቀሙት አድማጮቹ ከፍተኛ ጉዳት መሆኑን ገልጸዋል።